ኤፍራታ ገኒ እናቷ መሆኗንና ዳጊ ወንድሟ መሆኑን አወቀች ማለት ነው። ይህ ደግሞ የእኔን አስባችሁ ሳይሆን የእኔን ጉድጓድ እየቆፈራችሁ ነው። እስካሁን ለምን አልነገራችሁኝም? ወይስ አታስብም ብላችሁ ነው? ወይስ ደግሞ አታስታውስም ብላችሁ ነው? እና አንተ አስመሳይ ሰው ነህ ብላ ናታን እንግዲህ በተኛበት ያው እንደምታዩት ያው ቀጠቀጠችው ነው የሚባለው፣ ወይስ እንደዛ በሉት፣ እንደዛ ማለት ነው። እና በጣም ነው የተናደደችው። ማወቋ ደግሞ ሞራ እናዷታል ማለት ነው። ለምን እንደሆነ ባላቅም መልሳ ደግሞ የናታን ታስባለች። እሱ በአሁኑ ሰዓት መጎዳት የለበትም፣ እንዳይጎዳ ደግሞ ቤዛ ብቻ ነች የምታስፈልገው ትላለች። አንዴ ደግሞ ተነስታ አንተ አስመሳይ የኔን ችግር አታይም፣ እንደ ችግር አታይም፣ የኔ ችግር አይገባህም፣ አንተ አስመሳይ ነህ። እኔ እኮ ወድጄ አንተ አትወደኝም፣ ብትወደኝ ኖሮ ችግር ነበረ፣ ግን አንተ አይደለህም አለች። ልጁም ደነገጠ። የቱ ልጅ በሩ የናታ ማለት ነው። ድንግጥ ነው አለ። እኔ ምን አደረኩ? ምንድን ነው ተፈጠረው? ነይ እስቲ ንገረኝ አለ። እኔ በጣም ነው የሚያሳዝነኝ እሱ ልጅ ማለት ነው። መጀመሪያ ገኒ ነግራው ነበረ የሆነ ችግር ይታይባታል ፊቷን። አንተን እኮ መረዳት አልቻልክም፣ ለምንድን ነው አልተረዳሃት ስትለው፣ እሱም ደግሞ ሰው አልፈልግህም አታስፈልገኝም ካለ እንዴት ነው መረዳት? ገኒ ተይ እንጂ አንቺ ራሱ ተረጅኛለ። ገኒ አይደለም ትረዳው ራሷን አታውቅም። የሆነ ችግር እንዳለባት ያው ፊቷን ይናገራል ብላለች፣ ገብቷታል ማለት ነው። ችግሩ ግን ምን እንደሆነ አልታወቀም። እሱ ግን ምንም መጋፈጥ አይችልም። እንደምታውቁት ናታ ድሮም ያው ነው፣ አሁን ደግሞ ጭራሽ ባሰበት ማለት ነው። ምንም ቢሆን የእሷ ደስታ ነው የምፈልገው እንጂ የእሷ ሀዘን አልፈልግም ካለችኝ በግድ አልሄድም ብሏል እሱም ማለት ነው። ቤዛ ደግሞ ይሄን አጋጣሚ ተጠቅማ ልትጠቀም ፈለገች። ነገር ግን አንዳንዴ ደግሞ ታሳዝናታለች ኤፍራታን ማለት ነው። ለምን እንደዚህ መሆኗን እኔ አልወድም፣ ምክንያቱም ሊከፋትም አልፈልግም እና ያ ደግሞ የሆነ ነገር እንዳሰበ እንደሚጠቀምም ገብቷታል። ነገር ግን ፖሊሷን የሆነ ነገር እናደርግ ምን ትያለሽ ብላ ስታማክራት ምንም ማድረግ አትፈልግም። ተባብረው ከዛ ንቅድ ማውጣት ያው ማለት ካለችበት በሆነ ንችን ብቻ ማውጣት ትፈልጋለች ብሌን። እችኛዋ ደግሞ አትፈልግም ማለት ኤፍራታም ልትጎዳ አትፈልግም። እናታም ደግሞ ልትለቅ አትፈልግም። መጀመሪያ ያደረገቻትን ነገር ታስታውሳለች። ግን አንዳንዴ ደግሞ መጀመሪያ ያደረግሽ አንቺ ነሽ እንጂ እሷ እንዳርገፋችሽ ታውቂያለሽ፣ ተናግረሻል ሰሞኑና ምንም ስላት ምንም አትለኝም ብለሽ ራስሽ አውርተሽ ነበር ሶሃት። ስለዚህ አሁን ግን በዚህ ሰዓት ምንም ነገር ለማድረግ አላሰብኩም፣ ላስብም አልችልም ብላለች። ናታን ክላሷ ሲገባ ምንድን ነው የሚያጨናንቅ? ለምንድን ነው ተጨናነቅከው ብላ ጠየቀችው። ግን ናታ እዚህ ጋር ማደነቅኩት ያለ ኤፍራታ እሱ ምንም እንደሆነ ያፌት እንደሆነ ቤዛ ኤፍራታ ደግሞ እሷ ነገራት መስሏት ነው። ነገር ግን አይደለም። ምክንያቱም የናታ ነገረችው ኤፍራታ ስለሆነች የቤዛ ደግሞ የነገራት የናታ መስሏት ናታ ነው እንደነገረች ስትላት፣ ኧረ አይደለም እኔን እሱን ማወቅ ቀላል ነው እሱ አይደለም አለች። በእውነትም እስር ቤት ነው የነገራትም ቃል በቃል ያፌት ነው ማለት ነው። ያፌት ግን እንደሚጎዳ ጥሩ ቀርቦ ጥሩ መስሎ እንዳልቀረበ የሆነ ነገር ሲፈልግ እንደሚመጣ እነሱ ሊጠቀምባቸውን እንጂ ቤዛም ወዷት አፍቅሯት እንዳልሆነ የናታን ነግረዋለች። ነገር ግን ኤፍራታ አላመነችም። ኤፍራታ ግን መጀመሪያ የሆነ ቂም እንዳላቸው ከሁለቱ ፋሚሊዎች የቤዛ አባትና የናታን አባት ወይም ደግሞ የአፌትን አባት እኔ ክላሱ ገብቼ ፎቶ አይቼ ነበረ፣ የቆየ ፎቶ ነገር ግን የቆየ ነው ማስታውሰው የእሱን አባትና የእኛን አባት አይቼዋለሁ አንድ ላይ የሆነ ነገር ያለ ይመስለኛል ከድሮ ስትላት፣ ቤዛ ደግሞ ይሄንን ሀሳብሽ ጥሩ አይደለም፣ ምክንያቱም የኔን ቤተሰቦች ከሱ ጋር ምንም አይኖራቸውም አለች።
እኔ ግን በሁለታቸው እኔ በኋላ የገባኝ የብቻ የታየኝ ምናልባት እነዚህ ንብረቶች ድርጅቶች ከአፌት አባት በሆነ ነገር አድርገው ወደ ራሳቸው እንደመለሱት ነው የእኔ እንደዛ ስሜት ነው የሚሰማኝ። ሞር ኤፍራታም እንደዛው። ቤዛ ግን የእነሱ ወላጆች ከማንም እንዳይነካኩና ምንም ድርጅት ከነሱ እንዳይሆን ነው። ምክንያቱም ምንም እንደሚንክኪ እንደሌላቸው ነው። ግን እኔም በኤፍራታ እስማማለሁ። ምክንያቱም ምንም ነገር ከሌላቸው ይህን ያክል ጥምድ አያደርገው ማለት ነው። ሁሌም ናታን መጉዳት፣ ናታን ማገት፣ ናታን የሚፈልገው ነገር የእሱ ማድረግ፣ ናታን ማናደድ፣ ማቃጠል ነው የሚፈልገው። ስለዚህ የሆነ ቁርሾ ነገር አለ። ስለዚህ ለኤፍራታ ልክ ነች ማለት ነው። ሌላ ያው ናታን እንዳይጎዳም ትፈልጋለች። በመጨረሻ በማለት ተጎዳችው ገኒ ነች። ያው እስካሁን ቤተሰቦችሽ እፈልግሻለሁ ብለህ አታልኸኛል። እነሱም ደግሞ እሷም እናቴ ዳግም ወንድሜ መሆኑን አልነገራችሁኝም ስትለው ላንነግርሽ ፈልገን አይደለም፣ ቀስ በቀስ እነግርሻለን እንዳትጎጂ ነገራቶቹን እንዳይሰፉ ብለን ነው እንጂ ላለመንገር ፈልገን አይደለም። ፉዬ ተረጋጊ፣ ነይ እስቲ ቁጭ በይ እናውራ ሲላት አይደለም ልታወራኝ ብላ መንጭቀው ነው ሄደችው። ጭራሽ ደግሞ ቤዛ ላይ ሲሆን አልወደደችም። ቅናት ቢጤ ማደረባት መሰለኝ። ከኋላ ብቻዋ ስትሆን ቤዛ ደግሞ ጎበዝ ነች። ሄዳ ለማናገር ሞክራ ነበረ። ነገር ግን ኤፍራታ በጣም አውሬ ሆናለች። በ11ኛው ሰዓት ማለት ነው። ለምን እንደ አውሬ እንደሆነች በላቅም ይህ ልሽ እንደው እሱ ይሻለኛል ብላለች። እና እሱን አገብታች ልትኖሪ ነው። ከዛ እንዳው ቤተሰቦችሽ መሆኑን ስላወቅሽ ከገኒን ጋር ሆነሽ ከዳጊን ጋር ሆነ የሆነ መፍትሄ መፈለግ ነበረብሽ። እና ግን በአሁኑ ሰዓት የምታደርጊው ምንም አልገባኝም። ቤዛ በጣም ደስ ብሏታል። ምክንያቱም ናታ በድጋሚ ልታገባው ነው ማለት ነው። ልታገባው ነው። እንትና ደግሞ ጽዮን ደግሞ ከቢኒ ጋር ድብን ያለ ፍቅር ይዟታል ማለት ነው። እንዴት እንደምትሆን ግን ተረጋጊ። እየቸኳኳልሽ ነው ስታዋሪ፣ ራሱ እየተቃጠልሽ ነው። አረጋጊው። እሱ ስታይ ደግሞ ፍዝዝ የምትይ ነገርስ እንደ መጀመሪያ እንደ ፎቅር ምንድነው ፉከራ እንዳስሄደሽ ከዛ ሰው ስታይ ደግሞ የምትዩ ነገር የሚጠፋሽ። ተይ እንጂ ጽዮንዬ ተይ። ሌላ ሉሊት መቼ ለመቼ ቤዛ አውቃ ጽዮን እንዳታቅ ፈርታለች። እሷ ማስታወስ ጀመረች። ቀን አለቀልኝ ብላለች። እኛም ብለናል እንዳያልቅልሽ ተረጋጊ። ቆጣ ብላ በተናገረች ቁጥር ሉሊት በጣም ነው የምትደነግጠው። ምን አለበት ምን አይችል አይደል ባለው እኔና ቤዛ ነበርን ያንቺ ቅርብ ስትላት፣ ኧረ እባክሽ አንቺ ብቻ ራዳ እኛ ብቻ ለን ምንረዳሽ ስትላት ረግጣት ነው ሄደችውና አትሰማሽም ቤዛ ተይ እንጂ ማለቴ ሉሊት ማለት ነው። ግን ያነቃች ቀን ያወቀችሽ ቀን የወልኪ አለቀልሽ በጥቅሉ ማለት ነው። ስለዚህ በራስሽ ጊዜ በታበራሪ ጥሩ ነውና የሚቀጥለውን አብረን የምናይ ይሆናል። እስከዛውን አብራችሁ ቆዩ። ቪዲዮ ላይክ አድርጉት። ሰላማችሁ ይብዛ። ባይ ባይ።